ጨካኟ የመሀሌት ኤፍራታ ምሳሌን ካልገደልቻትኝ እያለች በየጊዜው ለምንድነው ገለሽ ገንዘብሽን በራስሽ በእጅሽ የማታስገቢው? ለምን ታንቀለፈለሽ? ስታንቀላፊ እንዳታጭው ገንዘቡን እያለች ምሳሌ መታከም ስላለባት ብሩክ ማህሌትን ካልፈረምሽ ቤቱን ፈርሚ ይላታል። ትቀበልና ከዛም በኋላ አይታይታ ጥለው ትሄዳለች። ብቻ ማህሌት አልፈርምም እያልሽ እንዳይሆን ልጄ እኮ ልትሞትብኝ ነው። ምሳሌ እኮ ለአንቺም ልጅ ነች፣ ልትሞትብኝ እኮ ነው ይላታል። ይሄን ነገር ማድረግ አልቻልም ይቅርታ ብለው ተነስተው ትሄዳለች። እንዴት እንደዚህ ታደርጊያለሽ? እንዴት እንደዚህ ታደርጊያለሽ ማለት ይላታል። እሷ ግን መፈረም አልፈልግም ብላ ጥለው ትሄዳለች። ብሩክም በጣም አዘነ። አንድ ቀን እንደዚህ ትሆናለች ያላላት ማህሌት በፍጹም አልፈልግም ልጅ ትሞት እንጂ የኔ ገንዘብ አይሸጥም ስትለው በጣም አዘነ። አዝኖ ቁጭ እያለ ቅድስት ትመጣለች። ቅድስት ብር ይዛ ትመጣለች በፌስታል ጠቅልላ። ጋሼ በጣም ይቅርታ፣ ይሄ ብር ያዘው፣ ከዚህም በላይ ግን ደግሞ ፈጣሪ አለ። እናም እስከ ዛሬ ስትከፍለኝ የነበረውን እየቆጠብኩ ነበረ። 50,000 ብር ነው አውቃለሁ። ያንተ በጣም ብዙ ብር ነው የሚያስፈልግህ፣ ግን ደግሞ ይሄንን ብትይዘው የተሻለ ደግሞ ነገ ደግሞ የሆነ ነገር ይመጣል። ደግሞ ከዚህም በኋላ እኔ ደሞዝ አልጠይቅህም። በቃ ምሳሌ ታክማ መዳን አለባት ትለዋለች። በጣም አዘነ። ቆይ ግን እንዴት አንቺ በጉልበትሽ በላብሽ የለፋሽበትን እንዴት እንደዚህ ታደርጊያለሽ? ማህሌት እኮ የእናቷን ገንዘብ እኮ ነው የከለከለች። ማህሌት የእናቷን ገንዘብ ስከለክል አንቺ እንዴት እንደዚህ? ቅድስት እውነት በጣም ነው የማመሰግነው ይላታል። ምሳሌ ለእኔም ባልወልዳት ለእኔም ልጄ ናት፣ በጣም ነው የምወዳት። ደግሞ እኔ ያለው እሷ ምንም እንድትሆን አልፈልግም ትለዋለች። እናም እሺ በቃ ቅድስትዬ ብሎ አቅፍ አድርጎ ተቃቅፈው እያለ ማህሌት ትመጣለች። ማህሌት ስትመጣ ቅድስትና ብሩክ ተቃቅፈው ነበረ። በጣም ተደነጋግጠው ይላቀቃሉ። ብሩክ ቅድስን ያቀፋትኝ ብሩን ስለሰጠችውና ከዛም በላይ ደግሞ የእሷ ሀሳብ እንዲሁም ደግሞ ማህሌት የእናቷን ሀብት ንብረት ከልክላ ስለከለከለቻት እቺ ልቃ ሰራተኛዋ ስለተሻለች ነው። ብሩክም ተኝቷል፣ ግን ደግሞ ምንም አይነት እንቅልፍ ሊወስደው አልቻለም። ምክንያቱም ደግሞ ልጁ ልትሞትበት ስለሆነ እና ማህሌት ይላታል። አቤት ትለዋለች። ተኝታለች። ምሳሌ እኮ ልትሞትብኝ ነው ይላታል። አትሞትም ትለዋለች። ሃይማኖት ስትሞት ምሳሌን አደራ ብላኝ ነው የሞተችው እና አሁን ደግሞ የሃይማኖትን አደራ ልበላ ነው ይላታል። ማህሌትም ደግሞ የሞተ ሰው አደራ ምን ይሰራል ትለዋለች። በጣም ይናደድና ቆይ እና ታዲያ ምሳሌም ትሞት አደራውም ብላ እያልሽ ነው ብሎ ይጠይቃታል። ምናለው ብሩክ ከዚህ በላይ ምንም ልረዳህ አልችልም ትለዋለች። ኧረ አንቺ ደግሞ ሰው ነሽ እንዴ? ታዝኛለሽ? ለካ እስከ ዛሬ አውሬ ነበረ አቅፍ ያልነበርኩትኝ ሰው አልነበርሽም ይላል። ቆይ ግን አንጀት አለሽ ግን ለመሆኑ? አዎ ሰው አይደለሁ አዝናለሁ ትለዋለች። ዳናዋ እዚህ ጋር ምንም የማታውቅ አንድ ፍሬ ልጅ የሞት ፍርድ የፈረድሽባት ይላታል። ማህሌትም እኔ አይደለሁም የፈረድኩባትኝ ያመጣባት ፈጣሪ፣ እኔ ምን ላድርግ ትለዋለች። እንግዲህ ምንም ማድረግ አልችልም ፈጣሪ ያመጣው ስለሆነ መቀበል ነው ትላለች። ብሩክም በጣም ይናደድና ቆይ ግን እኔ ምን አይነት ሰው ነኝ አውሬ አቅፌ እንዴት እኖራለሁ ብሎ በጣም ያዝናል። ብሩክ ይሄ እኮ ማንኛውም ሴት የምታደርገው ነው የሚያደርጉት ትለዋለች። ስለዚህ ምሳሌ እንድትሞት ይሄ ሀብት እንዳይሸጥ ያደረግሽው እውነት ነው ማለት ነው ይላታል። ምክንያቱም ደግሞ መርዛ ልትገላትና እንዲሁም ደግሞ ሀብት ንብረቱን ለራሷ ለማስቀረት ወስና ሁልጊዜ እየመጣች ኤፍራታ እንዴት አረግሽው? ለምንድን ነው በመርዝ ባንዴ ሲጥ የማታደርጋትኝ? እቺ ሰራተኛም አባረሪ ስትላትም ነበረ። ቆይ አንተ ስንቴ ልንገርህ ቅድስት ይብልህ ውሸቷን ነው። እኔ እናንተን አላይታ እሷ አንተን አግብታ መኖር ነው የምትፈልገው ትለዋለች። እሱ ደግሞ እንግዲህ ይኸው አንተ የተባበርካት ነው ትላለች። ኤፍራታና እንዲሁም ደግሞ እሷ አንድ ላይ ቁጭ ብለው እያሉ ኤፍራታ ቅድስትን በጣም ታመነጭቃታለች። አሁንማ እኮ ሰው ትመስላለች፣ ይችን ግን ለምንድን ነው እዚህ ቤት የማታስወጭ ትላታለች። ማህሌትም እቺ ሰው መሳይ አሁን እኮ ስታያት ሰው ትመስላለች እያለች ቅድስትም ዝም ብላ ሻያቸውን ወስዳ ቁጭ አደረገችላቸው። ኤፍራታም ቆይ ምን ብንሰጥሽ እዚህ ቤት ውልቅ ብለሽ ትያለሽ እስከ መጨረሻው ትላታለች። እናም አዎ
የምትፈልጊው ነገር ንገርኝና ደሞዝሽን ልስጥሽና ከዛም በኋላ እንዲሁም ብር ልስጥሽና እዚሁ ልቅ ወይ የምትፈልጊውን ነገር ብቻ ስንት እንደምትፈልጊ ንገርኝና ትላታለች። እናም ሀገሬ ገብቼ የምሰራበት ስራ ከሰጠሽኝ እዚህ ቤት እወጣለሁ ትላለች። አዎ እሰጥሻለሁ፣ 100,000 ብር እሰጥሻለሁ፣ ግን ደግሞ እዚች ሀገር ውልቅ ብለሽ ወደ ሀገርሽ ትሄጃለሽ ትላታለች። ቅድስትም እኔ እሱ ከተሰጠኝ ምን ፈልጋለሁ አሁኑኑ እሄዳለሁ ትላለች። በቃ እንግዲያውስ ትራንስፈር ማድረግልሻለሁ ትላለች። እሺ ትልና ቅድስትም በቃ ልብስሽን ይዘሽ ነይ ትላታለች። እሺ ብላ ቅድስትም ሻንጣዋን ይዛ በቃ ብላ ትወጣለች። ኤፍራታና እንዲሁም ማህሌት ቁጭ ብለው ኡፍ በቃ አሁን ተገላገል፣ ሁሉ ነገር አልቋል። በቃ እህቴ አሁን ነገ ዛሬ ትበይ። ቆይ ግን ለምን እንደዚህ አናደርግም ትላለች። ኤፍራታ በጣም መጥፎና የምታስበው ነገር የአውሬ አጨካከል እንጃ፣ ጨካኝ በጣም እኔ አላቅም። በጣም እሷ እርግጥ ማህሌትን በጣም መጥፎ ሰው ነኝ፣ ግን ደግሞ ከማህሌት የበለጠች ጭራቅ ኤፍራታ ነች ማለት ነው። ምክንያቱም ደግሞ እሷ እንድታደርግ እየገፋፋቻት ነው። እናም ለምን እንደዚህ አናደርግም ትላለች። ምን ቆይ ግን ለምን ብሩክን አትገየውም እና ሙሉ ገንዘቡን ለራስሽ አታረጊም ትላታለች። አረ እንዴ ይሄማ በጣም ከባድ ነው፣ እንዴት እንደዚህ ይሆናል ትላለች። አዎ በጣም ቀላል ነው፣ እንደዛ አድርጊ፣ እንደዛ ካልሆነ ሙሉ ሀብቱን ለራስሽ ታደርጊያለሽ ትላታለች። እና እኮ ይህ ማለት እኮ ግን እኮ አሁን እኮ ብትካፌ እኮ በጣም ብዙም አይደርስሽ። ምክንያቱም የልጅቷም ስላለ የእናቷን ትካፈላለች፣ ከዛ በኋላ ከብሩክ ትካፈላለች፣ 1/3 ነው የምታካፌው ትላለች። አዎ ሶስት ልክ ነች። እና ታዲያ ይሄ ምን አለው? አይ በፊት እኮ ምንም የለኝም ነበር፣ ስለዚህ አሁን ይሄ ይበቃኛል፣ ግን መግደል በጣም ከባድ ነው ትላለች። ብሩክን አልገልም ብላ ስትላት ግን ቆይ አንቺ ግን እውነት ልክ ሳቶኛ ትቀሪም ትላለች። እና ቆይ እስኪ በቃ ላስብበትና እንደዛ አደርጋለሁ ትላለች። እሺ በቃ እያሉ እያወሩ እያለ በር ይንኳኳል። በሩ ሲንኳኳ ብሩክ ነበረ። ብሩክም መጣና ቁጭ ይላል። ኤፍራታም አለች። ሰላም ይላቸውና ቁጭ ይላል። ቅድስት ነይ ግቢ ይላታል። ምን ትላለች ቅድስት ትመጣለች። ብሩን እንዳለ መንገድ ላይ አግኝተው ለብሩክ ሰጥተዋለች። ግን ይህ ብር ከየት መጣ እንዳትለኝ፣ ግን ደግሞ ምንም የተጭበረበረ ወይንም ሰርቄ አይደለም፣ ግማሹን ደግሞ ነገ መውጣት አውጥቼ እሰጥሃለሁ፣ ዛሬ ሁሉንም ማውጣት ስለማይቻል ነው ብላ ብሩን ትሰጠዋለች። በጣም ደስ አለው ብሩክም በጣም ለጓደኛውም ደውሎ ብር ቀድሞ እንደሚሰጠው ሲጠይቀው በፍጹም ብሬ ሊሰጥህ አልችልም፣ ግን ደግሞ ሀብትህን ለመግዛት ተስማምቻለሁ፣ በዚህ ስማ እተባበራለሁ ይለዋል። እናም ተስፋ ቆርጦ እየመጣ እያለ ነው ቅድስትን ያገኛትኝ። እና ማህሌት በጣም ተናደደች። እንዲሁም ኤፍራታ ቆይ አንቺ ምንድን ነው ያረግሽው ትላለች። እና መታለች። በቃ ምንድን ነው ምን አርጋ ነው ሄደችው? ቆይ ለምን አስወጣሻት? ትላለች። ተሳድባ እኮ ነው የወጣችው በራሷ ሰዓት ትላለች። ኤፍራታም ተዋሻለች። እና እሷም ወደ ውስጥ ትገባለች። ብሩክም ወደ ውስጥ ይገባል። ሁለቱ ይቀራሉ። በጣም ብሩክ በመጀመሪያ ቆይ አንቺ ግን ለምንድን ነው እህትሽን ለምን ማትመክሪያት? ምንድን ነው እንደዚህ የሰው ህይወት ሲያልፍ ቆይ ግን ዝም ትላለች? ታይ ምክሪያትና አንድ ላይ ተባብረን ምሳሌን እናትርፋት ይላታል ማለት ነው። ይሄ በባልና በሚስት በቤተሰብ መሀል አያገባኝም፣ ጣልቃ አልገባም ትላለች። ሁለታችሁም ጨካኝ ናችሁ፣ አረመኔ ነው ዘራችሁም ጨካኝ ነው ብሎ ብሩክም ጥሏት ሄዳል። ቅድስትን ብሯን ይዛ ተቀብላ ለብሩክ ሰጥተው ወደ ስራዋ ተመልሳለች። ማህሌት በጣም ተናዳለች።